ለምትሳሱላቸው ልጆቻችሁ ከራሳችሁ ለምታስቀድሟቸው ነጋቸው የተቃና እንዲሆን ለፍታችሁ ደክማችሁ በአንዱራ ልዩ የህፃናት ቁጠባ የምታስቀምጡት ጥሪት ህልማቸውን ለማድረግ ያግዛቸዋል። በመሮጫ እድሜያችሁ ካፈራችሁት ላይ የምትቋጥሯት እያንዳንዷ ፍራንክ ትልቅ ዋጋ አላት። የእርጅና ዘመናችሁ በሶረማ ልዩ ቁጠባ በእፎይታ የተሞላ ይሆናል። ደፋ ቀና ብለሽ ካተረፍሽው ላይ በሰበታ አዩ ልዩ የሴቶች ቁጠባ ያጠራቀምሽው ከፍ ወዳለ ደረጃ ያሸጋግርሻል። በላባችሁ ፍሬ ላይ ወቢ ልዩ የአርሶ አደሮች ቁጠባ ላይ የምታስቀምጡት እድገታችሁን ያፋጥናል። በሲንቄ ባንክ ልዩ የቁጠባ ሂሳቦች በመቆጠብ ራዕዮን ያድርጉ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልን ተመልካቾች እንደምን አምሽታችኋል። ለኢቲቪ 57 ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከስፖርት ዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። ሻምፒዮኑ ኢትዮጵያ መድን ሶል ሽረን በማሸነፍ የውድድር ዓመቱን አጠናቀቀ። በመጨረሻው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በደረገ አንድ ጨዋታ ኢትዮጵያ መድን ሶል ሽረን 3-2 በሆነ ውጤት ማሸነፍ ችሏል። 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በደረገው ጨዋታ አቡበከር ሳኒ ወገን የገዛኝና ዋንጫ ቱት ግቦቹን ለኢትዮጵያ መድን አስቆጥሯል። የሊጉ ሻምፒዮን መሆኑን ቀድሞ ያረጋገጠው ኢትዮጵያ መድን በ73 ነጥቦች የውድድር ዓመቱን ማጠናቀቅ ችሏል። የዋንጫ ስነ ስርዓቱንም በዛሬው ዕለት አከናውኗል። አሰልጣኝ ገብረመድህን ኃይሌ የኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ሆነውም ተመርጠዋል። አሰልጣኝ ገብረመድህን ኃይሌ ኢትዮጵያ መድን ከከፍተኛ ሊግ ባደገ በ3ኛው ዓመት የኢትዮጵያ ፕሪሚየር ሊግ ዋንጫን እንዲያሳካም አድርገውታል። በተመሳሳይ ሃይደር ሸረፋ የዓመቱ ምርጥ ተጫዋች ተብሎ ከኢትዮጵያ መድን ተመርጧል። የኢትዮጵያ መድኑ አምበል ሃይደር ሸረፋ ክለቡ ዋንጫውን እንዲያሳካ ትልቁን አስተዋጽኦ ማበርከትም ችሏል። በተመሳሳይ የኢትዮጵያ መድኑ አቡበከር ኑራ የዓመቱ ምርጥ ግብ ጠባቂ ሆኖ ተመርጧል። የሐዋሳ ከተማ አጥቂ አሊው ሱሌማን በ21 ግቦች ከፍተኛ ጎል አስቆጣሪ ሆኖ ሲያጠናቅቅ ባለፈው ዓመትም በተመሳሳይ ከፍተኛ ጎል አስቆጣሪ እንደነበር የሚታወስ ነው። ይታገሱ ታሪኩ የዓመቱ ተስፈኛ ተጫዋች በመባል በዛሬው መጨረሻ ጨዋታ ላይ ሽልማቱን ወስዷል። በዳኞች ዘርፍ ላይ ማኑኤል ወልደ ጻዲቅ ምስጉን ዋና ዳኛ ሆኖ ሲመረጥ፣ ሙስጠፋ መኪ ምስጉን ረዳት ዳኛ በመሆን ተመርጧል። ባልደረባችን አዲስ የሸዋስ ነው ከአዳማ መረጃውን ያደረሰው። ላለፉት 10 ቀናት በጅማ ከተማ ሲካሄድ የቆየው 6ኛው የመላ ኢትዮጵያ ጨዋታዎች ውድድር ዛሬ ፍጻሜውን አግኝቷል። በ26 የስፖርት አይነቶች በተካሄደ ውድድር ሁሉም ክልሎችና ከተማ አስተዳደሮች የሜዳሊያ ሰንጠረዥ ውስጥ መግባታቸው ተገልጿል። በኦሎምፒክና ከኦሎምፒክ ውጭ ባሉ ስፖርቶች የኦሮሚያ ክልል በ226 አጠቃላይ ሜዳሊያዎች የበላይነቱን ሲይዝ የአዲስ አበባ ከተማ መስተዳድር በ222 ሜዳሊያዎች እንዲሁም የአማራ ክልል በ143 ሜዳሊያዎች ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በመስማት በተሳናቸው ስፖርቶች የኦሮሚያ ክልል የአዲስ አበባ ከተማ መስተዳድርና የአማራ ክልል ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ሲያጠናቅቁ በቼዝ ስፖርቶች የሲዳማ ክልል የበላይ ሆኖ አጠናቋል። በፓራሊምፒክስና ዊልቸር ቅርጫት ኳስ የኦሮሚያ ክልል የአዲስ አበባ ከተማ አስተዳደርና የአማራ ክልል በተመሳሳይ ከአንደኛ እስከ ሶስተኛ ያለውን አጠቃላይ አሸናፊነት ሲይዙ በልዩ ፍላጎት ኦሎምፒክ የአዲስ አበባ ከተማ አስተዳደር የኦሮሚያ ክልልና የሲዳማ ክልል በየደረጃቸው አጠቃላይ አሸናፊ ሆነዋል። በዚሁ በመላ ኢትዮጵያ የመዝጊያ ስነ ስርዓት ላይ መልእክታቸውን ያስተላለፉት የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ አቶ መክዩ መሐመድ መንግስት ለስፖርቱ የሰጠው ትኩረት ከፍ ማለቱ መሰል ውድድሮች በእንደዚህ አይነት ድባብ እንዲደረጉ እንዳስቻለ ተናግረዋል። የለውጡ መንግስታችን ስፖርት የሀገር መገንቢያና የትውልድ ማነጻ መሳሪያ እንዲሁም ለማህበራዊ ትስስር ያለውን ፋይዳ በመገንዘብ ስፖርት በከፍተኛ ትኩረት ሰጥቶ በመስራት ላይ ይገኛል። ይህም በመሆኑ ሀገራዊ አህጉራዊና ዓለም አቀፋዊ ስፖርታዊ ውድድሮችን ለማስተናገድ የሚያስችሉ የስፖርት መሰረተ ልማቶችን ከመቼውም ጊዜ በላይ ትኩረት ሰጥቶ እየተሰራ ይገኛል። ከተማዎቻችን በነዋሪዎቿ ጽዱ፣ ምቹና ሳቢ እንዲሆን ለማስቻል የተጀመረው የኮሪደር ልማት ለስፖርት መሰረተ ልማት ማስፋፊያነት ተጨማሪ እድል በመፍጠር ላይ ይገኛል። ክቡራትና ክቡራን፣ አሁን ባለንበት ዘመን ስፖርት ከመዝናኛነትና ውድድር ባለፈ ለማህበራዊ ትስስር፣ ለሀገራዊ ዲፕሎማሲያዊ ግንኙነት፣ ለኢኮኖሚያዊ እድገትና ለስራ ዕድል ፈጠራ ያለው አስተዋጽኦ እጅግ ከፍተኛ ነው። ስለሆነም የመንግስታዊ ዘርፉ ስፖርትን ለማልማትና ለማስፋፋት አሳሪ ጉዳዮችን በጥናትና ምርምር እየፈታ ፖሊሲዎችን፣ የህግ ማዕቀፎችና አደረጃጀት አሰራር እንዲሁም ብቃት ያለው የሰው ኃይል እንዲሟላ
አስፈላጊውን ድጋፍና ክትትልና ቁጥጥር በማድረግ ላይ ይገኛል። በተያዘ ስድስተኛው የመላ ኢትዮጵያ ጨዋታዎች በፍጹም የስፖርታዊ ጨዋነት አብሮነትና ወንድማማችነት ተከናውኖ መጠናቀቁንም ሚኒስትር ዴኤታው አያይዘው ገልጸዋል። ስድስተኛው መላ ኢትዮጵያ ጨዋታ ፍጹም ሰላማዊ ስፖርታዊ ጨዋነት የታጀበ በወንድማማችነትና እህትማማችነት መተሳሰብ ላይ ያተኮረ ታላቅ ጨዋታ ነበር። ጨዋታው አንድም በዓለም መድረኮች ኢትዮጵያን የሚወክሉ ተተኪ ስፖርተኞችን ለማፍራት የታለመ ሲሆን በሌላ በኩል ስፖርት በሰላም ግንባታ ውስጥ ያለውን አቅም ማጎልበት ነው። ጨዋታውም ግቡን 100% አሳክቷል። ከዚሁ ከመላ ኢትዮጵያ ጨዋታዎች ጋር በተያያዘ በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ የሆኑት አቶ ሳዳት ነሻ በደማቅ ሁኔታ የተከናወነው የመላ ኢትዮጵያ ጨዋታዎች ከክልሎች የጋራ መስተጋብርና አንድነትን በማጠናከር ከያዛቸው ዓላማ አንጻር ስኬታማ እንደነበር ገልጸዋል። ካዮወን አፉር ጉርጉዶ ገልማን ገውዳፍ ከንጀል ቀበሜዳ ውድድሩ አራት ዋና ዋና ዓላማዎችን አንግቦ ነው የተካሄደው። የመጀመሪያው ሀገራችንን በተለያዩ ዓለም አቀፍ የውድድር መድረኮች ወክለው እንደተለመደው ሰንደቋን ከፍ የሚያደርጉ ስፖርተኞችን ለማፍራት ነው። በዚህ በኩል በርካታ ተተኪ ስፖርተኞችን ማፍራት ተችሏል። ሁለተኛው ዓላማ የኢትዮጵያን ሕዝቦች በወንድማማችነትና አንድነት ማስተሳሰር ሲሆን ስፖርትንም እንደ ዋነኛ መሳሪያ በመጠቀም ነው። ሌላው ክልሎች ያላቸውን የተለያዩ ልምዶች ለማካፈል ትልቅ ዕድል የሚፈጥር መድረክ ነው። ስፖርት ጠንካራና ተፎካካሪ ዜጎችን በማፍራት ሀገራችንን ወደፊት የሚያራምዷት ወጣቶች እንዲሁም እንደ መንግስት የታቀዱትን እቅዶች ለማሳካት የሚረዱ ዜጎችን ለማፍራት የሚረዳ ነው። ደርገጎተ ኑገርጋራን ሆረቹዳፍ ከኑገርጋር ዋንተኤፍ ከነስ ሚልኬሱዳፍ ቶርቤ ለመወጂን ወጀኔ ሚልካይነ ጉዳ ገልሜሴ ጅራ። ወደ ውጭ የስፖርት ጉዳዮቻችን ስናልፍ የፊፋ የዓለም የክለቦች ዋንጫ የምድብ ጨዋታዎች ዛሬ በሚደረጉ 4 ጨዋታዎች ይጠናቃል። በምድብ 7 ጁቬንቱስ ከማንቸስተር ሲቲ የምድቡ የበላይ ሆኖ ለማጠናቀቅ ሲጫወቱ፣ በምድብ 8 እኩል ነጥብ ያላቸው ሪያል ማድሪድና ሳልዝበርግ ሌሊት 10 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ምህረት ተስፋዬ ጨዋታዎቹን እንደሚከተለው ተመልክታቸዋለች። ተጠባቂ የምድብ የመጨረሻ ጨዋታዎች በሚደረግበት የፊፋ የዓለም ክለቦች ጨዋታ ዩቬንቱስ ከማንቸስተር ሲቲ፣ ሪያል ማድሪድ ከሳልስቡርግ በበላይነት ለማጠናቀቅ ይፋለማሉ። ዩቬንቱስ፣ ማንቸስተር ሲቲ፣ ዋይዳድ ካዛብላንካና አልአይን በሚገኙበት ምድብ 7 ዩቬንቱስና ማንቸስተር ሲቲ ቀደም ብለው ማለፋቸውን ሲያረጋግጡ በኩል 6 ነጥብና በኩል የግብ ክፍያ የመጀመሪያዎቹን 2 ደረጃዎች ይዘዋል። ቀደም ብለው ያደረጓቸውን 2 የምድብ ጨዋታዎች ያሸነፉት ዩቬና ማንቸስተር ሲቲ ምድቡን በበላይነት ለማጠናቀቅ ይጫወታሉ። ማንቸስተር ሲቲ የሞሮኮን ዋይዳድ ካዛብላንካን 2-0 ሲያሸንፍ የአቡዳቢውን ክለብ አልአይንን 6-0 ማሸነፉ ይታወሳል። ተጋጣሚው ዩቬ በተመሳሳይ ሁለቱንም ጨዋታ ሲያሸንፍ ዋይዳድን 4-1፣ አልአይንን ደግሞ 5-0 አሸንፏል። በወረቀት ማንቸስተር ሲቲ የተሻለ ቡድን ቢሆንም በሜዳ ላይ ዩቬንቱስ የተለየ ቡድን ሆኖ ተስተውሏል። አሰልጣኝ ኢጎር ቱዶር በ3-4-2-1 የጨዋታ አቀራረብ እንደሚቀርብ ይጠበቃል። ራንዳል ኮሎሙዋኒ የፊት መስመሩ እንደሚመራ ሲጠበቅ፣ አልቤርቶ ኮስታና አንድሪያ ካምቢያሶ በሁለቱ መስመር ሲጠበቁ ከሶስቱ ተከላካዮች ፔር ካሉሉ፣ ኒኮሎ ሳቮናና ሊዮድ ኬሊ ፊት ዌስተን ማኬኒና ኬፍራን ቱራም በመከላከሉና በማጥቃቱ ድርሻቸው የላቀ እንደሚሆን ይጠበቃል። ኬናን ይልዲዝና ፍራንሲስኮ ኮንሴሳዎ ጨዋታውን የማቀጣጠል ስራ ይወጣሉ። ማቴዎ ኮቫሲችን በጉዳት ያጣው ማንቸስተር ሲቲ በ4-2-3-1 የጨዋታ አቀራረብ ሲጠበቅ ኤደርሰን ዋሬስ ግቡን ይጠብቃል። ማቲያስ ኑኔዝና አዲሱ ፈራሚ ሮያን አይት ኑሪ በተመላላሽ ተከላካይ በግራና ቀኝ ሚና ይወጣሉ ተብሎ ይጠበቃል። ሌላኛው አዲሱ ፈራሚ ቲዣኒ ሬንደርስ ከሮድሪጋ የአማካይ ክፍሉን ሚናውን ይወጣሉ። ሮያን ቼርኪ በ10 ቁጥር ሚና ይጠበቃል። ኤርሊንግ ሃላንድ ፊት መስመሩ እንደሚመራ ሲጠበቅ ጨዋታው ኦርላንዶ ፍሎሪዳ በሚገኘው ካምፒንግ ወርልድ ስታዲየም ምሽት 4 ሰዓት ይደረጋል። ሌላኛው የምድብ ጨዋታ ከምድብ መውደቃቸውን ባረጋገጡት ዋይዳድ ካዛብላንካና አልአይን መካከል ምሽት 4 ሰዓት ይከናወናል። በምድብ 8 ሪያል ማድሪድ፣ ሳልስበርግ፣ አልሂላልና ፓቹካ በሚገኙበት ሪያል ማድሪድና ሳልስበርግ ተጠባቂውን ጨዋታ ያደርጋሉ። ምድቡን በኩል 4 ነጥብ እየመሩም ይገኛል። የተሻለ የግብ ክፍያ የያዘው ሪያል ማድሪድ በመሪነት ተቀምጧል። የምድቡን የመጀመሪያ ጨዋታ ሳይጠበቅ ከአልሂላል አንዳቸው የተለያየው ሪያል ማድሪድ የምድቡን ሁለተኛ ጨዋታ ፓቹካን 3-1 አሸንፏል። የኦስትሪያው ክለብ ሳልስበርግ በተመሳሳይ ከአልሂላል ያለ ግብ አቻ ውጤት ሲያጠናቅቅ ከፓቹካ ሙሉ 3 ነጥብ መውሰዱ ይታወሳል። በሁለቱ ክለቦች ጨዋታ አሸናፊው በቀጥታ መሪ ሆኖ ማለፉን ሲያረጋግጥ የተሸነፈው ክለብ ዕጣ ፋንታ በአልሃሊና ፓቹካ
ውጤት ላይ ይንጠለጠላል። የሪያል ማድሪዱ አሰልጣኝ ዣቢ አሎንሶ ከክለቡ ጋር እንደተኳረፈ የሚነገርለትን ሮድሪጎ በቋሚ አሰላለፍ ሊጠቀም እንደሚችል ይጠበቃል። ከጨዋታ በፊት ስለ ተጫዋቾቹ የተጠየቀው ዣቢ አሎንሶ ሮድሪጎ የቡድኑ ወሳኝ ተጫዋች ነው፣ ያስፈልገናል ሲል ተደምጧል። በአዲሱ ወጣቱ ፈራሚው ሁይሰን እንቅስቃሴ ደስተኛ መሆኑንም ሲናገር ጁድ ቤሊንግሃም በአማካይ ክፍል እየተወጣ ባለው ሚና መደሰቱንም ተናግሯል። ባለፉት 2 ጨዋታዎች በህመም ያልነበረው ኬሊያን ምባፔ ወደ ልምምድ ቢመለስም በምሽቱ ጨዋታ በቋሚ አሰላለፍ አይጠበቅም። ከጉዳቱ ያገገመው አንቶኒዮ ሩዲገር በስብስቡ ሲካተት በቋሚ አሰላለፍ ሊሰለፍ እንደሚችል ይጠበቃል። ራውል አሴንሲዮ በቅጣት የማይኖር ተጫዋች ነው። በአርቢ ሳልስበርግ ከቀናቶች በፊት አዲስ የጉዳት ዜና ተሰምቷል። አማካዩ ጃፓናዊ ታኩሙ ከውድድሩ ውጪ ስለመሆኑ ተዘግቧል። ካለፉት 2 ጨዋታዎች በተሻለ አቋም መገኘት ከሚገባቸው ካሪም ኦንሲዮ እና ኢድሙንድ ባይዶ ግቦችን ይጠብቃሉ። ለመጨረሻ ጊዜ በተገናኙበት ጨዋታ በአውሮፓ ሻምፒየንስ ሊግ ሪያል ማድሪድ 5-1 አሸንፏል። ሌሊት 10 ሰዓት የሚከናወነው የሁለቱ ክለቦች ጨዋታ ፊላዴልፊያ በሚገኘው ሊንክሎን ፋይናንሻል ፊልድ ይደረጋል። ሌላኛው የምድቡ ጨዋታ በ2 ነጥብ 3ኛ ደረጃ የያዘውን አልሂላልን ከፓቹካ ያገናኛል። የሳውዲው ክለብ አልሂላል የማለፍ እድል ሲኖረው አሸንፎ የሪያል ማድሪድና የሳልስበርግ ውጤትን ይጠብቃል። አልሂላል ካሸነፈና ሪያል ማድሪድና ሳልስበርግ ከተሸናነፉ አልሂላል 16ቱን ይቀላቀላል። ክርስቲያኖ ሮናልዶ ከአልናስር ጋር ለተጨማሪ 2 ዓመታት ለመቆየት የሚያስችለውን አዲስ የኮንትራት ውልን ፈርሟል። 2022 ላይ ከማንቸስተር ዩናይትድ አልናስርን ከተቀላቀለ በኋላ በ3 ዓመታት ውስጥ በሳውዲ አረቢያ እግር ኳስ ላይ ትልቅ አብዮትና መነቃቃትን የፈጠረው የምድራችን ተጽዕኖ ፈጣሪው ተጫዋች አዲሱ ስምምነት እስከ 42 ዓመቱ ድረስ እግር ኳስን እየተጫወተ በአልናስር እንዲቆይ የሚያደርገዋል። አስቀድሞ የነበረው ኮንትራት በዚህ ወር መጨረሻ ላይ ጠናቅ የነበረው ክርስቲያኖ ሮናልዶ ይህ አዲስ ምዕራፍ ይሆናል፣ አሁንም ተመሳሳይ አሸናፊነት ስሜትና ህልም ውስጤ ውስጥ አለ፣ በጋራ ከክለቡ ጋር ታሪክ ለመስራት እፈልጋለሁ ሲልም ተደምጧል። ለአልናስር በ111 ጨዋታዎች 99 ጎሎችን ያስቆጠረው ፖርቹጋላዊ ኮከብ በተጠናቀው የውድድር ዓመትም 35 ጎሎችን በ45 ጨዋታዎች ላይ ሲያስቆጥር የሳውዲ ፕሮፌሽናል ሊግ የተከታታይ 2ኛ ዓመት ከፍተኛ ጎል አስቆጣሪ ሆኖ መጨረሱ የሚታወስ ነው። ለኢቲቪ 57 ያዝናቸው የስፖርት ጉዳዮች ይህን ይመስላሉ። ኢቲቪ መዝናኛ ላይ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። አልጋነሽ የስፖርት ጉዳዮችን ጨርሻለሁ። ወደ አንቺ ይመለሳል።